ለመሆኑ የዚህ ሁሉ ጠመዝማዛ ጉዞና ከኦርቶዶክስ አስተምሮ ውጭ የሆነ ትምህርት የፈጣሪንና የፍጡርን በተአቅቦ የተደረገውን ውህደት ማበላሸትና ድንግል ማርያምም አብራ ተሰቅላለች፣ አብራ ሞታለች፣ ኢየሱስ ብቻ አይደለም የሞተው የድንግል ማርያምን ስጋና ደም ነው የምንበላውና የምንጠጣው የሚል እንዲህ አይነት ትምህርት ይኖሩ የነበረው በምትሃት ነው የሚል ትምህርት መምጣት ምን ያስፈልጋል? ይህ አይነቱ ትምህርት ወገኖቼ ኦርቶዶክሳዊ አይደለም። ይህ አይነቱ ትምህርት የተወሰነ እስከ 16ኛው መቶ ክፍለ ዘመን ድረስ የነበረ እስከ ቫቲካኑ ጉባኤያቸው ድረስ የነበረ የካቶሊክ ትምህርት ነው የተወሰነው። በሌላ በኩል ይህ አይነቱ ትምህርት የኖስቲሲዝም የሚባለው የምንታዊነት ትምህርት ነው። ይህ አይነቱ ትምህርት ኦርቶዶክሳዊ የሆነውን ምስጢረ ስጋዊን የሚያበላሽ ድንግል ማርያምን ከፍጡርነት ወደ ፈጣሪነት የቀየረ ከስላሴ አካላት ውጪ ሌላ አራተኛ አካል ያስቀመጠ ከአንዱ አዳኝ ውጪ አንዱ ስለ ሁሉ ሞተ የሚለውን ቃል የሚያበላሽ የክርስቶስን የቤዛነት ሥራ የሚያጠለሽ የክርስትናን ብቸኛ አዳኝነትና የቤዛነቱን ሥራ በክርስቶስ የተፈጸመውን የሚያቃልል ወንጌልን የሚሸቃቅጥና እምነትን የሚገለብጥ ትምህርት ነው። እንዲህ ያለው ትምህርት የክርስቶስን ቤዛነት ለፍጡር በመስጠት ማርያምን ሌላዋ ክርስቶስ ሌላዋ ቤዛ አድርጎ ያመጣ አጋንንታዊ ትምህርት ነው። እንዲህ ባለ የኢትዮጵያ አይናማ የተባሉ ከአራቱ ማዕዘን ተጠርተው በመጡ የቤተ ክርስቲያኗ ሊቃውንት ፊት እንዲህ ያለው አዲስ ትምህርት አምላካዊ ያልሆነ ኦርቶዶክሳዊ ያልሆነ ጥበብ የጎደለው ትምህርት ከአንድ የሊቃውንት ጉባኤ የበላይ ጠባቂ ከሆኑ የቅዱስ ሲኖዶስ አባል ከሆኑ የቤተ ክርስቲያኗ ሊቀ ጳጳስ ከሆኑ አንደበት ሲነገር መስማት ወገኖቼ ቤተ ክርስቲያኗ ምን ደረጃ ላይ እንዳለች በምን አይነት ሁኔታ ውስጥ እንዳለች መመልከት የሚያስችለን መነጽር ነው ወገኖቼ። እንዴት አድርገን አሁን ሌሎቹን አባቶቻችንንስ እናምናለን? ትናንት የስላሴን አስተባብራ ያዘች ክርስቶስን ያስገኘች መንፈስ ቅዱስን የሰጠች እያሉ ይናገሩ የነበሩ 5 ወር ባልሞላ ጊዜ ውስጥ ማርያም ቤዛዊት ዓለም ናት፣ አዳኝ ናት፣ ከክርስቶስ ጋር ሞታ ተነስታለች፣ መለኮት የተዋሃዳት ናት፣ በስጋ ከልጇ ጋር ተዋህዳለች፣ ሰውነታቸውም ቢሆን ቢበሉና ቢጠጡ እንደ ሰው አይደለም ከሰው ባህሪ ውጭ ናቸው የሚል እንዲህ ያለ የኑፋቄ ጋጋታ በቤተ ክርስቲያናችን ውስጥ ካለ ቅዱስ ሲኖዶሱ እንዲህ ያለውን ኦርቶዶክሳዊ ያልሆነን ትምህርት በቸልታ እንዴት መመልከት ይችላል? ይሄ በጣም ይገርመኛል። እንዴት ተገቢውን እርምት መስጠትና የቤተ ክርስቲያኗን አስተምህሮ ማጽናት እንዴት አቃተው? በርግጥ የቤተ ክርስቲያኗ ትምህርት እንደዚህ ነው ማለት ነው? ወገኖቼ እስከዛሬ ድረስ እንደዚህ ያለ ኑፋቄ ምናልባት አንዳንድ ጽሁፎች ላይ ሰፍሮ ካልሆነ በስተቀር በየትኛውም በኦርቶዶክስ ቤተ ክርስቲያን ውስጥ እንደዚህ አይነት ኑፋቄ ፈጽሞ የለም። እኔ በዘመኔ ሲነገርም ሰምቼ አላውቅም። ቤተ ክርስቲያናችን በትምህርተ ስጋዌ በትምህርተ ስላሴ በአምስቱ አዕማደ ምስጢራት ላይ ኦርቶዶክሳዊ ትምህርት እንዳላት ነው እኔ የማውቀው። እኔ ኦርቶዶክስ ነኝ ብዬ እነዚህ ስህተቶች አሉበት እያልኩኝ የምናገረውና ማስተምረው
በአምስቱ አዕማደ ምስጢራት ላይ የተመሰረተውን ኦርቶዶክሳዊ ትምህርት እንጂ ቤተክርስቲያናችን እንዲህ መሆኗን አላውቅም። እንዲህ መሆኗን ባውቅ እኔ ለዚች ቤተክርስቲያን የምሟገትላትም አይደለም። እኔ ኦርቶዶክስ ነኝ እያልኩኝ ሳልሳቀቅ እስካሁን ድረስ በቤተክርስቲያን ውስጥ ያለሁት ትክክለኛ የኦርቶዶክስ ትምህርት አለ ብዬ ነው። ይሄ ግን ሰሞኑን የምንሰማው በፍጹም በብፁዕ አባታችን በአቡነ እንድርያስ፣ በብፁዕ አባታችን በአቡነ ፊልጶስ፣ በብፁዕ አባታችን በአቡነ ሕዝቅኤል እየተነገረና እየተብራራ እንዳለው የቤተ ክርስቲያኑ አስተምህሮ ከሆነ በኦርቶዶክስነት ለመቀጠል የምችል አይመስለኝም። ምናልባት ከዚህ ተቃራኒ በሆነ ኦርቶዶክሳዊ በሆነ በአባቶች ትምህርት የጸኑ አባቶቻችን በዚህ ነገር ላይ መግለጫ ካልሰጡ ውጤቱ እጅግ የከፋ ነው የሚሆነው ለቤተ ክርስቲያናችን። ይህን ትምህርት ከሚያወግዙ አባቶቼ ጋር አብሬ ቆማለሁ። ከነሱ ጋር ሆኜ ሃይማኖቴን እቀጥላለሁ። ለዚህ ነገር ደግሞ ቅዱስ ሲኖዶሱ ግልጽ የሆነ መግለጫ መስጠት መቻል አለበት። ስለዚህ ቤተክርስቲያናችን አሁን በሁለት መንታ መንገድ ላይ ያለች ትመስለኛለች። የተደበቁ የኑፋቄ ትምህርቶች አሁን በታላላቅ ብፁዓን አባቶቻችን እየተገለጠ ነው ያለው። ሚስጥሮች እየወጡ ነው ያሉት። ስለዚህ የመውደቅና የመነሳት ወደ እግዚአብሔር የመመለስና ከእግዚአብሔር ተለይቶ የመጥፋት እድል በቤተ ክርስቲያናችን በር ላይ ቆሞ ይገኛል። እንግዲህ የቤተ ክርስቲያናችን ሊቃውንት አራት አይናዎች የምትባሉ ኦርቶዶክስ ነን የምትሉ በሚስጥረ ስጋዌ፣ በሚስጥረ ስላሴ፣ በሚስጥረ ጥምቀት፣ በሚስጥረ ቁርባን፣ በሚስጥረ ትንሣኤ ሙታን ሙሉ ዕውቀት አለን፣ የሃይማኖታችን መሰረት ይሄ ነው ብላችሁ የምትሟገቱ ሊቃውንት የት አላችሁ? ውጡና ንገሩን እንጂ፣ ውጡና አስተባብሉ እንጂ። ይሄ መሰረታዊ ነገር ነው ወገኖቼ። በዝክረ ኒቂያ አርትዖት እንዲደረግባቸው መጽሐፍት እንዲታረሙ ስሁት የሆነ ትምህርት ያላቸው ደግሞ ትምህርታቸው እንዲመረመር ለሊቃውንት ጉባኤ መመራቱ ይታወቃል። እንዲህ ያለ ትምህርት ባላቸው የሊቃውንት ጉባኤ የበላይ ጠባቂ በሆኑ ሊቀ ጳጳስ እንዴት አድርጎ ነው የቤተ ክርስቲያኗ መጽሐፍት የሚታረመው? እንዴት ሆኖ ነው የኑፋቄ ትምህርት አለባቸው የተባሉ አባቶች የሚመረመሩት? እንዴት አድርጎ ነው ሊቃውንት ጉባኤው ዕቅበተ እምነት ለቤተ ክርስቲያኗ የሚሰራው? እንዴት አድርጎ ነው ወደ ትክክለኛው የኦርቶዶክስ አስተምህሮ ህዝቡን መምራት የሚችለው? ይቻላል እንዴ? አይቻልም። ተሳስተዋል፣ ትምህርታቸው ይመርመር የተባሉ ጳጳሳትና መምህራን እንዴ እንዲህ ባለ ኑፋቄ በሚያራምድ የሊቃውንት ጉባኤ ሰብሳቢ አመራር እንዴት ሊመረመሩና ትክክል ናቸው ትክክል አይደሉም ተብለው ፍርድ ሊሰጣቸው ይችላል? አይችልም። ይህ አይነቱ ኑፋቄ ወገኖቼ፣ እንዲህ ያለው ኑፋቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከአብያተ ክርስቲያናት ህብረትና አንድነት እነዚህ ሜን ላይን ቸርችስ ከሚባሉት የሚያወጣ ኑፋቄ ነው። ይህ አይነቱ ኑፋቄ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ከአሃት ኦርቶዶክስ አብያተ ክርስቲያናት ህብረትም የሚያስወጣና የሚያስወግዝ ትልቅ ኑፋቄ ነው። ትልቅ ኑፋቄ ነው። ከዚህ የተነሳ እኮ ነው አንዳንድ ሰባኪያን ማርያም አፍርሳ ትሰራናለች፣ ማርያም ባትኖር ስላሴዎች አይኖሩም፣ ኢየሱስ ሰው አይሆንም ነበር፣ መንፈስ ቅዱስን አንቀበልም ነበር፣ ስጋውና ደሙ የኢየሱስ ብቻ ሳይሆን የማርያም ስጋ ነው የምንበላው፣ የእርሷን ስጋና ደም ነው የምንበላውና የምንጠጣው እያሉ ሲያስተምሩ እኮ እንሰማለን ከታላላቆቹ ጀምሮ።
ማርያም አምላካችን ናት፣ አዳኛችን ናት፣ ቤዛችን ናት ብሎ ማለት ምን ማለት ነው? እንዲህ አይነት የኦርቶዶክስ ትምህርት አለ? የለም ወገኖቼ። ይሄ ማለት ምን ማለት ነው? ስግው ቃል ኢየሱስ ብቻ ሳይሆን ስግው ቃል ማርያምም ከሆነች በግሪክኛው ክርስቶስ የተቀባ ለወንዱ ለክርስቶስ ሲሰጥ፣ ይቺ ደግሞ ማርያም ስግው ቃል ስለሆነች ክርስቴ የሚል ፌሚኒን ክራይስት ናት ማለት ነው። አንስታይ ክርስቶስ ናት ማለት ነው። አንስታይ ክርስቶስ። ስለዚህ አሁን እመቤቴ የሚለው ስም ማለት ነው። እመቤቴ የሚለው የአክብሮት ስም ሳይሆን ክርስቴ የሚለው ስም ነው ማለት ነው። ልክ ክርስቶስ የሚለው ሎርድ ወይም ጌታ ለወንድ እንደሚሰጥ ማለት ነው። የወንድ ጌታ አለ፣ የሴት ጌታ ደግሞ የሴት ጌታ እመቤት ትባላለች። ስለዚህ አሁን እመቤቴ የሚለው አድጎ ማለት ነው እሷ አምላክ ሆናለች ማለት ነው። ስለዚህ ቅዱስ ሲኖዶስ እንዲህ ያሉ መናፍቅ ጳጳሳት ባሉበት ቤተ ክርስቲያኗን የሚመራ የኑፋቄ ሲኖዶስ ነው ማለት ነው። ሲኖዶሱ ራሱ ይሄንን ለይቶ አበጥሮ ተነጋግሮ ተከራክሮ መተማመንና ወደ አንድ አቅጣጫ ወደ ኦርቶዶክሳዊ አስተምህሮ ካልመጣ በስተቀር ሲኖዶሱ ራሱ ማለት ነው የኑፋቄ ሲኖዶስ ነው። ቤተ ክርስቲያኗም የነፈቀች ቤተ ክርስቲያን ስለሆነ ግልጽ የሆነ አቋም ሊነገረን ይገባል። ቁርጣችንን እንወቅ። የተደበቀ ነገር መገለጥ አለበት። ስለዚህ ይህን ነገር ስናገር በጣም አዝናለሁ። በጣም ቤተ ክርስቲያናችን ወዴት እየሄደች እንደሆነ፣ ህዝባችን ወዴት እየሄደ እንደሆነ፣ አባቶቻችን ምን እያደረጉ እንደሆነ ወገኖቼ እጅግ የሚያሳዝን ነው። እጅግ የሚያሳዝን ለቤተ ክርስቲያናችን ዛሬ ቅዱስ አባታችን ባለፈው ሲናገሩ አሁን ጨለማ ነው ያለብን፣ በጨለማ ውስጥ ነው ያለነው ብለዋል። እውነት ነው። እርሳቸው የሚያውቁት ነገር አለ ማለት ነው። እኛ የማናውቀው ነገር አለ። ስለዚህ ከዚህ ከጨለማ መውጣት አለብን። አባቶቻችን ይህንን ትምህርት ከቤተ ክርስቲያናችን እንድታስወግዱ እርስ በርስ ተነጋግራችሁ በንስሐም ይሁን በይቅርታም ይሁን በንግግርም ይሁን እነዚህ ነገሮች መፍትሄ አግኝተው መስማትና ማረፍ አለብን። እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን ይህችን ቤተ ክርስቲያን በዚች አገር ላይ ከ1600 ዓመታት በላይ የክርስትና ስም የኢየሱስ ክርስቶስ ጌትነትና አምላክነት የእግዚአብሔር አምላካችን ምሕረትና ቸርነት የታወጀባት ቤተ ክርስቲያን በዚች አገር ላይ የክርስትና ሃይማኖት ተጠብቆ እንዲኖር ታላቅ አስተዋጽኦ ያደረገች እቺ ታላቅ ቤተ ክርስቲያን እንደ ስሟ ታላቅነቷን ጠብቃ እውነተኛ ትምህርቷን ጠብቃ መኖር መዝለቅና ለጌታ ምጽአት የተዘጋጀች ትሆን ዘንድ ህዝቦቿም ደግሞ እውነተኛ በሆነ ትምህርት እግዚአብሔርን ዕለት ዕለት በቅድስና በመኖር የጌታን የኢየሱስ ክርስቶስን ዳግም መምጣት ይጠብቁ ዘንድ አባቶቻችን ትልቅ አደራ አለባችሁና እባካችሁ ስለ እግዚአብሔር ብላችሁ እለምናችኋለሁ። በዚህ ነገር ላይ ግልጽ የሆነ አቋም ሳትውሉ ሳታድሩ እንድትነግሩን በኢየሱስ ክርስቶስ ስም እለምናችኋለሁ። ክብር ለእግዚአብሔር ለአምላካችን ይሁን። የእግዚአብሔር ምሕረትና ቸርነት ከኛ ጋር እንዲሆን ጸሎቴ ነው። ወስብሐት ለእግዚአብሔር አሜን።